አምላኬ ሆይ የጎረቤቶቼ ሕፃን ልጆች እንኳን ከኔ ቀድሞ አገቡ። እሺ እኔ ምን በድዬ ነው? እያት መጣች ቆሞ ቀር ባታገባ ወይ ምን አትስ ታስጠላ። ቆይ እሺ መቼ ነው የምንጋባው? የኔ ቆንጆ ጭንቀትሽ እኮ ይገባኛል፣ ግን በዚህ ሁኔታ ተጋብተን እንዴት ልንኖር ነው? ተረጅኝ እንጂ ቢያንስ የተወሰነ ገንዘብ እንያዝ። ገንዘብ ተሰርቶ ይገኛል። እኔ አብረን ተጋብተን እንድንለወጥ ነው የምፈልገው። ቆይ እሺ አትወደኝ? አይሆንም አልኩሽ እኮ እኔ ላንቺ ያለኝ ፍቅር እንጀራና ጨው አብረን እንበላለን ምናምን እንደሚሉት የጅል ፍቅር አይደለም። እና እኔን ማጣት ይሻላል? ፍቅራችንን በብር ትገምተዋለህ? አይደለም፣ ፍቅሬን የምመዝነው ለወደፊት ህይወታችን ባለኝ ኃላፊነት ነው። እኔ ሰው ፊት አንገትሽ እንድትደፊ አልፈልግም። ደግሞ አሁን ዝግጁ አይደለሁም ማለት እኮ አላገባሽም ማለት አይደለም። ግን ዝግጁ የምትሆንበትን ቀን አታውቀውም። እድሜ እኮ እየሄደ ነው። እጫውንስ እና በዚህ ሁኔታ ተጋብተን በችግር ምክንያት እንጣላሽ? እኔ የምፈልገው መሰረት ይዘን እንድንጀምር ነው። እኔ ደግሞ የምፈልገው መሰረቱን አብረን እንድንሰራው ነው። እባክህ ብቻዬን እንድቆም አታድርገኝ። ጊዜ ስጪኝ። እኔ ለኔ ያለሽ ፍቅርና ክብር በድህነት ምክንያት እንዲቀየር አልፈልግም። እንግዲህ ምርጫ ያንተ ነው። ወይ አብረን እንጀምራለን ወይ እናቆማለን። እንዴት አደርክ? ይመስገን። ለመድሽ? አዎ ምንም አይደለም። አዲስ ቤት መከራየት እኮ ይከብዳል። አይዞሽ። እሺ እሺ፣ አመሰግናለሁ። አትመጣም እንዴ ዛሬ ደግሞ? እኔ በጣም ነበር ያሳቀኝ ብታይ ማለት ነው። እኔ እኮ የሚገርመኝ ማለት ነው እንዴት እንደዛ ልታረግ ቻለች? የምር ከሷ እኔ እንደዚህ አልጠብቅም ነበር። በጣም ያስገረመኝ ነገር እኮ የልጅቷ ነገር ነው። ሰላም ኩነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ጌቴ እራት ምን ልስራልህ? ቆንጆ ምስር ወጥ ባልጫ። አፈር ያስብላ። ጭራሽ ታማርጣለህ። ዝም ብለህ ያገኘውና በላ። እንዴት አደርክ? ይቅርታ ወንድሜ። አቤት፣ ምን ልርዳ? መጣው ምግቡን አይቼው። እሷ እህቴ ናት። እናም ለሰፈሩ አዲስ ስለሆነች እንድታላመዳት ብዬ ነው። እህትህ ነች? አዎ፣ ጉርብትና ለዚህ ካልሆነ አይደል የሚባለው? አረ ችግር የለውም። ምን ያለውላት። ጌታዬ ናግባ፣ ቁርስ ደርሷል። ጌታ መሳይ ነው ስም። እህቴ ጌታዬ ብላ መጥራት ደስ ስለሚላት ነው። እሺ ጌታዬ፣ መልካም ቀን። መጨረስ ላይ እንዴት ነህ? ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ። መጀመሪያ ካንተ መስማት የሚፈልገው ነገር አለ። እሺ ንገሪ። ምንድነው መስማት የምትፈልጊው? መጨረስ ላይ እንዴት ነህ? መጨረስ ላይ መጀመር ማንም ይጀምራል። ቁም ነገሩ መጨረሻው ላይ ይመስለኛል። ለዚህም ነው መጨረሻዬን አሳምርልኝ ተብሎ የሚጸለየው። እናንተስ እንዴት ነው? እየወደድከኝ ትቆያለህ ወይስ ትቸኩላለህ? መረራ ሴት ባልሆን ደስ ይለኝ ነበር፣ ግን የሚፈልገውን ግልጽ በማያደርግ ወንድ መማረር ሰልችቶኛል። ይገባሃል የምለው? እርግጠኛ መሆን አለብኝ። ገባ? ሄኖክም እንዳንተ ነበር። አብረን አድረን የሆዴን ሳጫውተው ልክ እንደተረዳኝ ሰው አንገቱን በአዎንታና ባሉታ እየነቀነቀ የፍትወት ስሜቱን እያዳመጠ እኔን በጎኑ ይሰማኝ ነበር። ዝም በይ ቢለኝ ደስ እንደሚለው ሲቆይ ነው የተረዳሁት። ሲበቃው ከወር በኋላ ሰበብ ፈጥሮ ተለየኝ። ስለ ያብስራስ ነግሬሃለሁ? ያብስራን ወደው ነበር። እሱ አይገባውም እንጂ ያዳምጠኝ ነበር። ኧረ እንደውም ሀሳብ የሚሰጠኝ ነበር። ምን አለ ዝም ቢል ብዬ በሀሳቡ ብበቅንም አንዴ ወደ ከተማ ከመምጣቴ በፊት እንዳተደፈርኩ ስነግረው ምን እንዳለኝ ታውቃለህ? ድንግል ነበርሽ ያለኝ። እንዳልነበርኩ ስነግረው ነገሩ እንደማይጎዳ ሁሉ አይ እንደዛስ ከሆነ ይሁን እንኳንም ክብርሽን ያልወሰደው አለኝ።
ከዛ በላይ ክብር ምን ነጠቃለህ? ደደብ የማይለወጥ አይነት አስተሳሰቡን ጠድቼ ስርቀው ራሴው በነገርኩት ታሪክ ማንም ተጫውቶ ጣልሽ አብሬሽ በሆንኩ ብሎ ደነፋ። አረቆይ ስለ ኃይሌ ደግሞ ልንገር፣ ካልሰሙኝ ካልተረዱኝ ምን ይጠቅመኛል? ብቻዬን በሆንኩበት ሰዓት ነበር የተዋወቅኩት። ዝም ባልኩበት ሰዓት በቴሌግራም እያወራሁት ስለ ራስሽ ንገሪኝ አለኝ። አላመንኩም። እውነቱን እሱ ከሌሎች ይለይ ነበር። አመንኩት። አብሬው በፍቅር ካናፍኩ አበድን፣ እልል አልን። በተኛም በሳምንቱ ለስራ ከሀገርን ሊወጣ እንደሆነ ነገረኝ። አለቀስኩ፣ እሱም አለቀሰ። በሁለተኛ ቀን ሄድኩ አለ። ከዛም እንድትጎጂ ስለማልፈልግ በርቀት አይሆንም ምን ላይ ያለኝ። ቦሩም አንድ ታጥፎ ዘገራዩት ለምን እንደሆነ ግን አላውቅም፣ አልተገረምኩም። አሁንም አንተ ልጠይቅ። ታደምጠኛለህ? ካልጋው በኋላ ስትቆያለህ? ማፍቀር ትፈራለህ እንዴ? ማፍቀርን ሳይሆን አፍቅሮ መጣትን እፈራለሁ። ግድ የለህም ከኔ ጋር እንሞክረው። ከአንደበት ባልሰማውም ፍቅርህን አይኖችህ ይናገራሉ። እንሞክር ካልሽ እንሞክር። እኔ እንደሆነ ማጣት ብርቅ አይደለም። ሄደሽ ባጣሽ ኃጢአትሽ እንዳይበዛብኝ ነው መጨነቄ። ወድድኳ ፍቅር ለቃሉ አዘብ የቆመች ወይም ደግሞ ከቶሽኝ ኃጢአት ይሆንብሻል ያልኳትን ፍራቻ እስኪመስለኝ ድረስ ንጹህ ፍቅርና ሻሪች አፍቅሮ እንደመፍቀር ያለ ጸጋ ግን ከየት ይገኛል የሚል የፍቅርና የፍልስፍና መጽሐፍ ማሳተም እስኪያሰኘኝ ድረስ ያፈቀረችኝ እሷን አፍቅሬ በረሳው ሳይሆን በማላቀው የፍቅር ስሜት ጋር ላይ ተሳፍሬ ጓዝ ጀምሬያለሁ። ምክንያቱም ምን ጊዜም እሷን ነው ከልብ ያፈቀርኩት። እናም አንድ ቀን በማለዳ ደውዬ ሰደብኳት። የማትረቢ ምን ነው? ምን አጠፋው? እስከ ዛሬ ታባሽ ተደብቀሽ ነበር ማለት አልገባኝም። ፍቅር ነው ብዬ ያን ሁሉ ጊዜ ከነዛ ሁሉ ሴቶች ጋር ታባክኔት ነበርሽ። ስድቡ የጥላቻ ሳይሆን ለየት ባለ መንገድ ፍቅሬን የምገልጽበት እንደሆነ ሲገባት መደንገጡን ትታ መሽኮርመም ጀመረች። ወይ ታስተምረ